ነገር ግን ወንድሞች ሆይ እናንተ የተማራችሁትን ትምህርት የሚቃወሙትን መለያየትና ማሰናከያን የሚያደርጉትን ሰዎች እንድትመለከቱ እለምናችኋለሁ። ከእነርሱ ዘንድ ፈቀቅ በሉ። እንዲህ ያሉት ለገዛ ሆዳቸው እንጂ ለጌታችን ለኢየሱስ ክርስቶስ አይገዙምና በመልካምና በሚያቆላምጥ ንግግርም ተንኮል የሌለባቸውን ሰዎች ልብ ያታልላሉ። የሐዋርያው ቅዱስ ጳውሎስ መልእክት ሮሜ 16 ከቁጥር 17። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመሰሉሱ ለመጋቢት በዛቲ ዕለት ሆነ ዕረፍቱ ለብፁዕ ወቅዱስ አባ ቆዝሞስ ሊቀ ጳጳሳት ዘሀገረ እስክንድርያ ዘውእቱ እምሁልቆሙ ለሊቃነ ጳጳሳት 58ቱ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 3 በዚች ቀን በእስክንድርያ ለተሾሙ ሊቃነ ጳጳሳት 58ኛ የሆነው የእስክንድርያ ሊቀ ጳጳሳት ብፁዕ ወቅዱስ አባ ቆዝሞስ አረፈ። ይህም አባት እውነተኛና ንጹሕ የዋህ ርኅራኄውም የበዛ የቤተ ክርስቲያንን መጻሕፍትና ትርጓሜያቸውን የሚያውቅ ነበረ። እግዚአብሔርም በወንጌላዊው ቅዱስ ማርቆስ መንበር ላይ ለሊቀ ጵጵስና ሹመት መረጠው። የግብፅ ንጉሥ መቅትር በነገሰ በ18 ዓመት ሊቀ ጳጳሳት ሆኖ ተሾመ። በተሾመም ጊዜ ክብር ባለቤት የጌታችን የኢየሱስ ክርስቶስን መንጋዎች በፈሪሃ እግዚአብሔርና በጥበብ ጠበቃቸው። ለእርሱ ከሚገባው ከግብሩ ገንዘብ የሚተርፈውን ለጦም አዳሪዎች ይሰጣቸው ነበረ። ደግሞም ለቤተ ክርስቲያን ሕንፃ ማሰሪያ ያወጣ ነበር። መልካም ተጋድሎንም ባየ ጊዜ ሰይጣን ያለ ሐዘን አልተውም። ነገር ግን የሚያዝንበት ምክንያት በላዩ አመጣ። ይኸውም እንዲህ ነው። ጴጥሮስ የሚባል ጳጳስ ለኢትዮጵያ ሀገር ሹሞ ነበር። አባ ጴጥሮስም ወደ ኢትዮጵያ በደረሰ ጊዜ ጥቂት ዘመን በሰላም ኖረ። ከዚያ በኋላ የኢትዮጵያ ንጉሥ ታመመ። አባ ጴጥሮስንም ጠርቶ ሁለቱን ልጆቹን አቀረበ። ዘውዱንም ከራሱ ላይ አንስቶ ለአባ ጴጥሮስ ሰጠው። እነሆ እኔ ወደ ክብር ባለቤት ወደ ጌታ ኢየሱስ ክርስቶስ እሄዳለሁ። እነሆ ሁለቱ ልጆቼ በፊትህ ናቸው። አንተም ለመንግሥት የሚሻለውን አውቀህ ከሁለቱ አንዱን ከእኔ በኋላ አንግስ አለው። ንጉሡም ካረፈ በኋላ ጳጳሱ መኳንንቱን፣ የጦር ሰራዊቱን አለቆቹን፣ የመንግሥት ሰራዊት አለቆችን ተማከሩ። እርስ በርሳቸውም ለመንግሥት የሚሻል የሚያንሰው ነው ተባባሉ። ጳጳሱ አባ ጴጥሮስም ታናሹን የንጉሥ ልጅ ቀብቶ አነገሰው። በኢትዮጵያ መንግሥት ዙፋንም ላይ አስቀመጠው። ጥቂት ዘመንም በሰላም ኖረ። በዚያም ወራት በሶርያ ሀገር በሆኑ በሁለት መነኮሳት ልብ ሰይጣን አደረ። ከአባ እንጦንስ ገዳም እስከሚደርሱ ከቦታ ወደ ቦታ ይዞሩ ነበር። በዚያም በአባ እንጦንስ ገዳም ጥቂት ቀኖች ተቀመጡ። ስለ ስራቸውም ክፋት አባረሯቸው። ከዚያ በኋላ አንዱ ጳጳስ ሁለተኛው ረዳት ሊሆን እርስ በርሳቸው ተስማሙ። ተነስተውም ወደ ኢትዮጵያ ደረሱ። የሐሰት ጽሑፍንም ጻፉ። ያ ጽሑፋቸውም እነርሱ ከእስክንድርያ ሊቀ ጳጳሳት ከአባ ቆዝሞስ ዘንድ ተሹመው እንደመጡ የሚገልጥ ነበረ። በዚያም ጽሑፍ እኛ ያልሾምነውና ወደ እናንተ ያላክነው ራሱን ጳጳስ ያደረገ ስሙ ጴጥሮስ የተባለ ሰው ወደ እናንተ እንደመጣ ሰምተናል። እርሱ ሐሰተኛ ነው እንጂ እውነተኛ አይደለም። ይህን ጽሑፍ ይዞ የሚመጣው ግን ስሙ ሚናስ የሚባል ጳጳስ በእውነተኛ የሾምነውና ወደ እናንተ የላክነው እውነተኛ ነው አሉ። ሁለተኛም እንዲህ ብለው ጻፉ። ጳጳሱ ጴጥሮስ ታላቁን ትቶ ታናሹን የንጉሥ ልጅ አነገሰው። ይህም የማይገባ ነው፣ አመፅ ነውና። እኒህም ክፉዎችና ሐሰተኞች ሁለት መነኮሳት ሚናስና ፊቅጦር የሐሰት ጽሑፋቸውን ሳይጽፉ ወደ ጳጳሱ ጴጥሮስ ደርሰው ወርቅ ይሰጣቸው ዘንድ ፈለጉ። እርሱም ምንም አልሰጣቸው። ይህንንም የከፋና የረከሰ ሥራ ሰይጣን አስተማራቸው። የሐሰት ደብዳቤም ጽፈው ወደ ታላቁ የንጉሥ ልጅ ወሰዱ። እርሱም ከጥቂት ሰዎች ጋር ለብቻቸው ይኖር ነበረ። እነዚያንም የሐሰት ደብዳቤዎች አነበቡለት፣ እጅግም ደስ አለው። ከዚያም በኋላ ብዙ ሰራዊትን ሰብስቦ እኒያን የሐሰት ደብዳቤዎች በፊታቸው አነበበላቸው። ከንጉሡ ወንድም ጋራም ጦርነት ገጥሞ ድል አደረገው። ወንድሙንም አሰረው፣ የመንግስቱንም ስልጣን ያዘ። እንዲሁም ጳጳሱን ጴጥሮስን አሰረው፣ በሩቅ አገርም አጋዘው። ያንን ሐሰተኛ ሚናስን በጳጳሱ በጴጥሮስ ፋንታ አስቀመጠው። ከጥቂት ቀንም በኋላ ሐሰተኞች ፊቅጦርና ሚናስ እርስ በርሳቸው ተጣሉ። ፊቅጦርም በመንበረ ጵጵስና ያለውን ገንዘብ ሁሉ ሰርቆ ወደ ግብፅ አገር ሸሽቶ ሄደ። ክብር ይግባውና ጌታችን ኢየሱስ ክርስቶስንም ካደው። ከመንበረ ጵጵስናውም የሰረቀውን ገንዘብ ሁሉ እግዚአብሔር የማይወደውን ሥራ በመስራት አጠፋው። ሊቀ ጳጳሳት ቆዝሞስም ሐሰተኛ ሚናስ ያደረገውን በሰማ ጊዜ እጅግ አዘነ። ደብዳቤም በመጻፍ አውግዞ ለየው። የኢትዮጵያ ንጉሥ ሰምቶ እጅግ አዘነ። ሐሰተኛ ሚናስንም ይዞ ገደለው። ጳጳሱ ጴጥሮስንም ከተሰደደበት ይመልሱት ዘንድ መልእክተኞችን ላከ፣ ግን ሙቶ አገኙት። ይህም ነገር በሊቀ ጳጳሳት በቆዝሞስ ዘንድ ተሰማ። ሁለተኛም ጳጳስ አልሾመላቸውም። ከእርሱም በኋላ የነበሩ ሊቃነ ጳጳሳት አባ መቃርስ፣ አባ ታውፋኔዎስ፣ አባ ሚናስ፣ አባ አብርሃም በእነዚህ ዘመን ከ911 ዓመተ ምህረት እስከ 995 ዓመተ ምህረት ድረስ ለ84 ዓመታት ያህል
ለኢትዮጵያ ሰዎች ጳጳስ ተሹሞ አልተላከላቸውም። የኢትዮጵያ ንጉሥ ግን የጳጳሱን የጴጥሮስን ረዳት የነበረውን ወስዶ በመምህር ፋንታ ጳጳስ ሆነህ ተቀመጥ አለው። እርሱም እኔ ጳጳስ ልሆን አይገባኝም፣ የሐዋርያትንም ሥርዓት ተላልፌ ይህን ልሠራ አይቻለኝም። ግን ልቀቀኝና ወደ ግብፅ ልሂድ፣ ጳጳስ እንዲሾምላችሁ ሊቀ ጳጳሱን ለምነዋለሁ፣ ከዚያም በኋላ ወደ እናንተ እመለሳለሁ እያለ ንጉሡም አለደው። ንጉሡም ወደ ግብፅ እንዲሄድ አላሰናበተውም። ያለ ውዴታው ወስዶ የጵጵስናውን ልብስ አለበሰው እንጂ የጵጵስናውን ሥራ እንዲሠራ አደረገው። አባ ቆዝሞስም እጅግ ሸመገለ። የሹመቱም ዘመን ደህንነትና ሰላምን የተመላ ነበረ። በወንጌላዊ ቅዱስ ማርቆስ መንበርም 12 ዓመት ኖረ፣ በሰላምም አረፈ። እግዚአብሔርም በጸሎቱ ይማረን ለዘላለሙ አሜን። በዚች ቀን ከፍንዮስ ሀገር የሆነ አባ በርፎንዮስ አረፈ። በረከቱ ከኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት 4 በዚች ቀን ክፉዎች ተሳታፊዎች ስለሚባሉት ክፉዎች ሰዎች በአሞር ደሴት የአንድነት ስብሰባ ሆነ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በመጋቢት 3 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ አባ ቆዝሞስ የእስክንድርያ ሊቀ ጳጳሳት፣ አባ በርፎንዮስ ክቡር። ወርሃዊ በዓላት በዓታ ለእግዝእትነ ማርያም ድንግል ወላዲተ አምላክ፣ ቅዱሳን ኢያቄም ወሐና፣ ቅዱሳን ሊቃነ ካህናት አበው ዘካርያስና ስምዖን፣ አባ ሊባኖስ ዘመጣ፣ አቡነ ዜና ማርቆስ፣ አቡነ መድኃኒነ እግዚእ ዘደብረ በንኮል። ነገር ግን ወንድሞች ሆይ እናንተ የተማራችሁትን ትምህርት የሚቃወሙትን መለያየትንና ማሰናከያን የሚያደርጉትን ሰዎች እንድትመለከቱ ለምናችኋለሁ። ከእነርሱ ዘንድ ፈቀቅ በሉ። እንዲህ ያሉትን ለገዛ ሆዳቸው እንጂ ለጌታችን ለኢየሱስ ክርስቶስ አይገዙምና በመልካምና በሚያቆላምጥ ንግግርም ተንኮል የሌለባቸው ሰዎች ልብ ያታልላሉ። የሐዋርያው ቅዱስ ጳውሎስ መልእክት ሮሜ ምዕራፍ 16 ከቁጥር 17። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ወርሃ ጾሙን በሰላም እንዳስጀመረን በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም ያድርሰን። ጾማችንን ጾመ ስርየት ጾመ ድነት ያድርግልን። ኦ እግዚኦ አይርፍ ነፍሰ ሆነ ወልደ ሰማዕት በአብርሃም በይስሐቅ በያዕቆብ አጠገብ ያሳርፍልን። ክብረ መምህራንን ያድልልን። ለቤተሰቦችም አጽናኝ መልአክ ይዘዝልን። ለሕዝበ ክርስቲያን ኃይል ወምሕረት ያውርድልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ያለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስረ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን። ሰላም ያዋለ ሰላም ያሳድረን።